ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን አቶ ኢብሳ ነገዎ የቀድሞ የኦነግ የሥራ አስፈጻሚ ኮሚቴ አባልና ያሁን የድርጅቱ የደህንነት ኃላፊና አሁን ደግሞ የፖለቲካ ስትራቴጂስት ናቸው። ከርሳቸው ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። እንኳን ደህና መጡ አቶ ኢብሳ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። አዎ በተደጋጋሚ እንግዲህ እዚህ ስቱዲዮ ድረስ ካሉት ጊዜ ላይ ቆጥበው እየመጡ በጣም ጥሩ ውይይቶችን ነው የምናደርገው። በድጋሚ ስለመጡ እጅግ በጣም ነው የማመሰግነው በፕራይም አድማጭና ተመልካቾቻችን ስም። አንቺንም ፕራይም በጣም አመሰግናለሁ። እንግዲህ የዘንድሮ የኢሬቻ በዓል በደመቀ ሁኔታ በፊንፊኔ በሆራ ፊንፊኔና በሆራ አርሰዲ በቢሾፍቱ በደመቀ ሁኔታ ተከብሯልና እስቲ እንደው መለስ ብለን ከዛን ጀምርና የአጠቃላይ ፌስቲቫሉን እንዴት ተመለከቱት ከሚለው እናንሳ። ፌስቲቫሉ እዚህ ከመከበር አይ ቲንክ ስንት አመት ነው? 4 ወይም 5 አመት ሆኖታል። 7 ነው 7 ነው 7 ነው። ኦኬ ያ በየአመቱ ፋሲሊቲው ሁኔታዎቹ የኢሬቻ ቦታ እየተሻሻለ የህዝቡን ብዛት ሊያስተናግድ በሚችል ሁኔታ መንግስትን ትኩረት ሰጥቶት የገዳ አባቶችም እንደዛው ሌሎችም ጥሩ ስራ ነው የሰሩት። ስፔሻሊ ቢሾፍቱ በጣም ጥሩ ቦታ አልነበረም ብዙ ህዝብ ለማስተናገድ። ዘንድሮ ግን እዚህም በከንቲባዋ ጥረት በክብርት አዳነች ሁኔታዎች ፋሲሊቲው በደንብ እየተሻሻለ መምጣቱ እና ይሄ ፕሮባብሊ ወደ 8 ሚሊዮን ህዝብ ነው ያስተናገደ ብዬ ነው የሚገምተው። ከኦሮሚያ አካባቢ በብዛት ነው ሰው የመጣ፣ ከውጪም የመጡ አሉ። ኢቭን ከአፍሪካ በአገር ቤት ውስጥ ደግሞ የደቡብ ብሔረሰቦች በሙሉ መጥተዋል ማለት ይቻላል። የቀረው ነገር የለም። ይህ የምስጋና ባህል ወይም በዓል በኦሮሞ ዘንድ ድሮ ሲከበር የነበረበት በተለያየ ሁኔታ በተጽዕኖ ስር ነበረ። ያ ተጽዕኖ የለም። ያ ተጽዕኖ ያለመኖሩ ደግሞ ይሄ የሚመጣው ህዝብ በየአካባቢው ውሃና ምግብም የተለያየ ፋሲሊቲ ሰው እንዳይራብ አለ አይደለም የሚደረገው ሁኔታ ጨምሮ በጣም እየጨመረ ስለመጣ ደስ ከሚሉኝ ነገሮች አንዱ ያ ነው። ይሄ ፌስቲቫል በዓለም ላይ ከሚደረጉት ፌስቲቫሎች ትልቁ ነው ብዬ ነው የሚገምተው። ለምን እኔ የኖርዝ አሜሪካን የካሪቢያን ፌስቲቫል የአይሪሽ ፌስቲቫል በአሜሪካ አይቼዋለሁ። ከዛ በተሻለ ተለቅ ያለ ነው። ዓለም ላይ ወደ 5 7 8 ሚሊዮን የሚደርስ ህዝብ የሚያከብረው ኢሬቻ ብቻ ነው የሚመስለኝ። ሌላው ትልቁ ጋዘሪንግ መካ መዲና ነው። ከ2 ሚሊዮን አይበልጥም ብዙ ጊዜ። እና ይሄኛው ትልቁ ነው ማለት ይቻላል ፋክቱን ስናየው ማለት ነው። እና ኢሬቻ ሞር ኦፍ ለአካባቢው ገቢንም የሚያመጣ ለፍንፍኔም ሆነ ለቢሾፍቱ ትልቅ ገቢ ነው የሚያመጣ። በሚሊዮን የሚቆጠር ህዝብ አንዳንድ መቶ እንኳን ይዞ ቢመጣ የሆነ ነገር ይገዛል፣ ምግብ ይበላል አለ አይደለም። እና ትልቅ ነገር ነው። ሌሎች ደግሞ ነጮችም ከውጭ የሚመጡ ቱሪስቶች እየጨመሩ ነው ያሉት። እና አገር ቤት ሲመጡ ሰላም እንደሆነ ይሄ 8 ሚሊዮን ህዝብ ሳይጨናነቅ ስርቆት ሳይኖር በሰላም ወጥቶ እንደዚህ የመግባት ሁኔታ የኦሮሞ ህዝብ ምን ያህል ዲሲፕሊን እንደሆነ ምን ያህል በዛን ቀን የእርቅና የሰላም ቀን የተጣላውም የሚታረቅበት ህዝብ እንደሆነና አኮሞዴሽኑ ለኦሮሞ ህዝብ ብቻ ሳይሆን ባህሉ የብሔር ብሔረሰቦች መጥተው የራሳቸውን ልብስ ለብሰው ባህላቸውን የሚያንጸባርቁበት ነው። ይህ እንግዲህ የአንድነትና የሰላም
የእርቅ ቦታ እንደሆነ ነው የሚያሳየው። ከዛ አንዳንዶቹ ኢሬቻ የጽንፈኝነት ባህል አድርጎ ልስሉት የሚፈልጉ ማለት ራሳቸው ጽንፈኛ የሆኑ ግለሰቦች ነው። በቡድን ደረጃም እንኳን የለም። እና ይሄን ሁኔታ መጥቶ ቢያዩ ደግሞ ማንም የማይናገረው ነው። እና በዓለም ላይ አንድ ትልቅ ችግር በኢትዮጵያ ውስጥ ያለው እኔን ምሰል፣ እኔን ማስበውን አስብ፣ እኔ የሚለብሰውን ልበስ ካለበለዚያ አንተ ኢትዮጵያዊ አይደለም የሚሉ ሰዎች በጣም ያሳዝኑኛል። እና ሰዎች መብት አላቸው ባህላቸውን፣ ሁሉንም ነገር ቋንቋቸውን ለማክበር የባህል እሴታቸውንም እንደዛው እንትን ለማለት ሌላው ላይ ለመጫን በሚሞክርበት ነው ጥሩ የማይሆነው። ከዛ አኳያ በግድናና ኢሬቻን ውጣና አክብር የሚል የለም። ለምንድን ነው የሚጨነቁት? ተጽዕኖው ምንም በሌለበት የሆነ ነገር ለመፍጠር የሚደረገው ሁኔታ የኦሮሞን ሕዝብ ባህሉን ከማክበር የሚያግተው ነገር የለም ማለት ነው። ከዛ አኳያ ነው እኔ ያየው። በጣም ደስ ብሎኛል። ለብዙ ዘመን ኢንዲቪጁዋሊ እኔ ትውልድ እዚህ ሴንትራል አካባቢ ነኝ ሰላሌ። በልጅነቴ ኢሬቻ ሲከበር አይ ነበር፣ ግን ተደብቆ የሚያደርጉ አሉ። አልጠፋም ይሄ ሁኔታ። እዚህ ቅሪቱ እዚህ ነው እንትን ያለው። አሁን ይሄን ያህል ትልቅ ሆኖ ሳየው በጣም ነው ደስ ያለኝ እውነት ለመናገር። እና እጄ ማክበር ወይም ላለማክበር መብቴ ነው። ስለዚህ ሌሎች ደግሞ ሲያከብሩ አታክብሩ ማለት ትክክል አይደለም። አዎ እንግዲህ የኦሮሞ ሕዝብ በዓሉን እንደራሱ ወስዶ ማክበርና እንግዶችንም የተቀበለበት ሁኔታ አለ። ያለ ማንም ጣልቃ ገብነት ነበረ እንደዚህ ሲደረግ የነበረው። ለቅርስነት ምዝገባስ ምን ያህል አስተዋጽኦ ያደርጋል? ፎር ሹር ለቅርስነት ምዝገባ እሱ ኢሬቻ ብቻ ሳይሆን ያንን ከኢሬቻ በፊት ላይክ ጎቤ ሽኖዬ አለ አይደለም። ይሄ አይነት ትልልቅ ቅሪቶች በዩኔስኮ እንዲመዘገብ እየተሰራ ነው የሚመስለኝ። ስፔሻሊ በተለያየ ሁኔታ የኦሮሚያ ባህልና ቱሪዝም ከዛ ሰዎች እየሰሩበት ነው። ይሄ ሁኔታ ለዓለም ድንቅ ባህል ቅሪት ነው የሚባለው። ከዛ አኳያ እኛ ባንናገርም ድርጊቱ ስለምናገር በዓለም ደረጃ ዩኔስኮ ይህንን ሁኔታ በቅርብ ሪኮግናይዝድ እንደሚያደርግ እንትን እላለሁ። ምንድነው ዩኒክ የሚያደርገው? የወንድማማችነት፣ የሰላም፣ የእርቅ፣ የምስጋና ነው እሴት ሆኖ በዓለም ላይ ትልቁ ፌስቲቫል እንደሆነ ተደርጎ መወሰድ አለበት። ከዛ አኳያ ሊሰሩበት ይገባል። ነገሩ የሚመለከታቸው ላይክ የኦሮሚያ ክልላዊ መንግስት መስራት አለበት። የተለያዩ ዩኒቨርሲቲዎችም ዶክመንት እያዘጋጁ እንደሆነ ነው የሚገባኝ እስከሰማው ድረስ። እና ይሄ ትልቅ ቅሪት ነው ብዬ ነው የሚገምተው። ሌላ እንግዲህ ከኢሬቻ በፊት ከመከበሩ በፊት የማዋከብ ሁኔታዎች ነበሩ። ሃይማኖታዊ ነው ኢሬቻ፣ ሁሉም ሰው ወጥቶ አያክብር እስከማለት ድረስ መግለጫ የተሰጠበት ሁኔታ አለ። ከዛም በኋላ በተለያዩ በሶሻል ሚዲያዎችም በግለሰቦች ቀድመም እንዳሉት በእርግጥ የተሰባሰበ ቡድን ባይኖርም እንደነዚህ አይነት ማዋከቦች ነበሩ። ነገር ግን ወጣቱ በሰከነ ሁኔታ የራሱን በዓል ተንከባክቦ ለማክበር ወይም ደግሞ አክብሮ ማሳየት መቻሉ የኦሮሞ ሕዝብን ምክንያታዊነት ምን ያህል ይገልጻል ብለው ያስባሉ? አይ ቲንክ ለእንደዚህ አይነት ላሉ ጽንፈኞች የኦሮሞ ሕዝብ ትልቅ ተምሳሌት ወይም ደግሞ ሲምቦል ነው። ሲምቦልነቱ ምንድነው? ሰዎች የራሳቸውን ፍላጎት በኦሮሞ ላይ ለመጫን የሚያደርጉትን ሁኔታ ሊቀበል የሚችል ሕዝብ አይደለም። ህርት ቤቱ ወይም በልቡ ያለው ባህሉን የማክበር እንጂ የሌሎችን ባህል እነካለሁ ብሎ የሚወጣ ሕዝብ እንደሌለ ነው።
እና በማይክሮፎን በምንም ብሎ ኦሮሞን ከባህሉን የማክበርና መብቱን የማክበር ከዛ ሊያግት የሚችል ኃይል እንደሌለ ሊገነዘቡት ይገባ። ይሄ ትልቁ ነገር የተማርኩ ብዙ ጽንፈኞች የጻፉትን ጽሁፎች በፌስቡክ ተመልክቻለሁ። በሬዲዮና በቲቪም ውጭ ብሎ አሜሪካ የኦሮሞ ህዝብ መንግስትንም የመክሰሱ ሁኔታ ነው። መንግስት እንዴት ይሄንን የኦሮሞ ባህል ወደ አዲስ አበባ አምጥቶ ገንዘብ አውጥቶ በሴኩሪቲ ደረጃ በተለያየ ሁኔታ ሊያከብር የሚለው ሁኔታ አዲስ አበባ ራሷ መቼ እንደተመሰረተች ያውቃል የኦሮሞ ህዝብ። እና ሁለተኛ ይሄ መንግስት የኦሮሞ መንግስት ሳይሆን የብሔር ብሔረሰቦች መንግስት ነው። የሁሉንም ባህል የሚያከብር በእኩልነት ደረጃ እንትን የሚል መንግስት ነው። ለኦሮሞ ብቻ እንትን ያለ መንግስት አይደለም። እና መስቀል ሲከበር ኮምፕሌን አያደርጉም። ጥምቀት ሲከበር the same thing። የአረፋ የኢድ በዓል ሲከበር በአሁኑ መንግስት ነው ይሄን የእስላሞችን ራይት በደንብ የማክበር ሁኔታ እንትን ያለው። ሁሉም የኢትዮጵያ ዜጋ 5 ሚሊዮን 10 ሚሊዮን 100 በዚህ አገር የሚያምንበት ባህል እንዲከበርለት ያስፈልጋል። እና ሄጀሞኒ ነው የሚል ሁኔታ አለ። የኦሮሞን ባህል የማስፋፋት ሌሎችን የማጥፋት ይሄ አኩዜሽን ሲያደርጉት ራሳቸው ሲያደርጉት የነበረውን በማስታወስ ነው የሚያለቅሱት እንጂ የኦሮሞ ህዝብ ባህሉን በሌላው ላይ ለመጫን ወይም ሌላውን ለመግፋት ያደረገው አንዳችም ነገር የለም። እንደ ኢትዮጵያ መንግስት የማንንም ባህል የሚያከብር እምነት የሚያከብር ሌላም እምነት በጉልበት ሳይሆን ጭንቅላት ካለ ፈጥሮ ይሄ ነው እምነቴ ብሎ ፕሪች ቢያደርግ ምን ችግር አለው? በሰላማዊ መንገድ ከሆነ ተከታይ ማፍራት ከቻለ እኔ ምን አገባኝ? እኔን መጥቶ የኔን ውሰድ ብሎ ፎርስ እስካላደረገኝ ድረስ ሰው የማመን መብት አለው። እምነትም ክሬት የማድረግ መብት አለው። የሚያጫጫይ ነገር የለም። እኔ ራስን ካመንኩበት የሌላውን ሰው ደግሞ ተውና የኔን እምነት ውሰድ በግድ አለ አይደለም። በጭንቅላት ለማሳመን በሰላማዊ መንገድ ጥሩ ነው። አይ ቲንክ አንዳንድ ጊዜ የኦሮሞን ነገር ስናነሳ ሰይጣን ያለባቸው አሉ መሰለኝ የሚያጫጫቸው እንጂ ሌላ ምን ማለት ይቻላል? የራስን መብት እስካልነካ ድረስ የኦሮሞ ህዝብ የራሱን መብት የማክበር ሁለንተናዊ ራይት ነው፣ ዩኒቨርሳል ራይት ነው የሚባለው አይደለም። ከዛ አኳያ ብዙ ተንጫጭተዋል፣ ግን ኦሮሞ ህዝብ አልሰማው እና ለኦሮሞ ህዝብ ያዘኑ ይመስላሉ ሲያለቅሱ። ግን አንደርማይን የማድረጉ ሁኔታ ሪሊጅንም ይሁን ወይ እምነትም ይሁን ሌላ የሌላውን እስካልነካ ድረስ የሚያጫጫቸው ምንም ነገር ያለ አይመስለኝም። ስለዚህ እኔ ኢሬቻ ከገዳ ስርዓት ውስጥ አንደኛው ዋን ሰክቱ ነው። ሪፍሌክሽኑ በዚህ የተገለጸ ነው። አሁን ለምሳሌ የኦሮሞ አባሙዳ እዚህ ነበረ ማለት ነው በፊንፊኔ። ይሄ ሁሉም ኦሮሞ ከየአካባቢ መጥቶ ሲያከብር ነበር። ትልቁ የኢሬቻ ማዕከል ይሄ ነበር። ከምኒልክ ምንድነው የመስፋፋት ፖሊሲ ጋር ሲመጣ ግን የተከለከለ ነው እና አሁን ቤተመንግስት አካባቢ ያለው አካባቢዎች የጊዮን አካባቢ ሁሉ የኢሬቻ የሚከበርበት ነበር እና ኢሬቻ ይሄ ማዕከል ነበር። ይሄን መናገር ወንጀል አይደለም፣ ፋክት ነው፣ በመሬት ላይ ያለ ነው። ሰዎች እኮ ያለ ሜቢ 2-3 ትውልድ እኮ ነው፣ ትልቅ እኮ አይደለም። የአፍሪካ እድሜ ሆኖ ነው እንጂ ፍንፍኔ ከተመሰረተች ከ1882 አካባቢ ጀምሮ ነው እዚህ መምጣት የተጀመረው። ምንድነው ትሩቅ እኮ አይደለም። እና የኦሮሞ ኢሬቻ አይ ቲንክ ኃይለ ሥላሴ እንኳን ተደብቆ ኢሬቻን ያከብር ነበር። የቆሪት ታሪክ ታውቂያለሽ? ስም ሲያጠፉት ማለት ነው።
ቆሪጥ ሲባል ሰው የሚያርዱበት አለ አይደለም እንትን ነው እና ባይዘው ኦሮሞ በክርስቲና እምነት አሁን ሰው ባፕታይዝ ሲደረግ ውሃ ይረጭበታል አይደል ውሃ ኦሮሞ ጋር ሲደርስ እንዴት ወንጀል ይሆናል ታዲያ ከዛ አኳያ ይሄን ጨዋታ ቢተውት ይሻላል የራሳቸውንም ያከብሩ የሌላዎችንም የመከባበርና አብሮ የመኖር ሂደቱ የሚያምረው ይሄ ነው እኔ የፈለኩትን ላድርግ የአንድ ሰው መብት እስካልነካው ድረስ ለምን እንደሚቆጡ አይገባኝም እኔን ሁኑ ለማድረግም ሞክሮ አልተቻለም ከዚህ በፊት ከዛ አኳያ ይሄ ሌላውን በራስ ስር የማስተዳደርና የራስን እምነት ለማስወሰድ የሚደረገው ሁኔታ የሰይጣንነት ስራ ነው እንጂ የማንም እምነት እንትን አይደለም ስለዚህ ያጭወት ሁሉ የኦሮሞ ህዝብ ዜሮ አድርጎታል በሰላማዊ መንገድ ነው ማንንም አልነካም ያው ሌላው እንግዲህ ያው 2018 መግቢያ ላይ በጣም ታላቅ ነገር ነው በኢትዮጵያ የሆነው የህዳሴ ግድብ ተመርቋል እንግዲህ የህዳሴ ግድብ ከመነሻው ጀምሮ ግብጽን እጅግ በጣም ያስቆጣ ነበር ግን በጣም የሚገርመው ነገር ከህዳሴ ግድብ ምረቃም በኋላ ሰሞኑን እንደ አዲስ የኢትዮጵያን ግብጽ እየከሰሰች ያለችበት ሁኔታ ነው ያለውና የህዳሴ ግድብ ተመርቆ ከተጠናቀቀ በኋላ ግብጽ ምን ለማምጣት ነው እንደው አሁን እንደ አዲስ በዚህ ደረጃ ተጽኖ ለመፍጠር መሞከር የግብጽ ፍላጎት ምን ሊሆን ይችላል ምንድነው የግብጽ ፍላጎት በቀጠናው ላይስ ምን ለማድረግ ያሰበች ነው ብለው ያስባሉ እኔ የግብጽ ሁኔታ ከረጅም አመታት ጀምሮ ኢትዮጵያን ስትራንጉሌት የማድረግና ኢትዮጵያ በኢኮኖሚ በትምህርት በሁሉ ነገር ካደገች የራሷን ውሃ ተጠቃሚ ትሆናለች ከዛ አኳያ ከኛ ይቀንሳል የሚል ስለሆነ ኢትዮጵያ የግብጽ ስትራቴጂ ኢትዮጵያን በደህንነት ማቆየት ነው የራሳቸው ናሽናል ኢንተረስት ወይም ደግሞ ብሔራዊ ጥቅም ከብሔራዊ ጥቅማቸው ጋር አያይዞ ነው ናሽናል ሴኩሪቲ ኮንሰፕት አለው የፉድ ሴኩሪቲ ኢትዮጵያ ከደህየች አቅም አይኖራትም ይሄንን ውሃ ለመጠቀም የሚል ስትራቴጂ ነው የሚያደርገው ኢትዮጵያ ከኮንፍሊክትም እንዳትወጣ የውክልና ጦርነት ሁሉ ጊዜ ተይዛ ወደ እድገት እንዳትሄድ የሚፈልጉ ስለሆነ ይሄንን ኢቭን በእምነት አኳያ እንኳን ድሮ ጳጳሱ ከዛ ነበር የሚሾመው 30ውን ቀን የሥራ ሰዓት እንዳያደርግ የሥራ ቀን እንዳይሆን ያደረጉበት ሲስተም አለ ይሄ ለምንድነው አብስትራክት ወይም የማይታይ ግን የራሳቸውን ፖሊሲ በእምነት ውስጥ በስራ ላይ ለማዋል ያደረጉት ጥረት ነው እና ህዝቡ ደሃ ከሆነ ሁሉ ጊዜ እነሱ የውሃ ሴኩሪቲ ስላላቸው ይሄን ያደርጋሉ ውሃ ብቻ አይደለም በዚህ በኢትዮጵያ ውስጥ ከአራቱም ማዕዘን ወንዞች ወደዛ ይገባሉ የሀገሪቱን ሀብት ጠርጎ ነው የሚወስዱት ፈርታይል ሶይል ወይም ደግሞ አፈር እየጠረጉ ነው ወደዛ የሚያደርጉ በዛ ውስጥ ብዙ ማዕድኖች እንዳሉ ፕራይም ሚኒስተሩ ዶክተር አብይ ተናግረዋል ያ ሁሉ የማይታይ ትልቅ የኢጂፕት ሪሶርስ ነው እና አይ ቲንክ አንድ አረብ ሀገር እጄ ወደ 80ዎቹ የአባይ አፈር ደለል በፕላስቲክ ይሸጣል አረብ ሀገር ለአበባ ብሎ አለ አይደለም እዛ አፈር የለም እና የማይሸጡት ነገር የለም ማለት ነው አሁን ግን ይሄ ግድብ ያን ሁሉ ያስቀራል የተጣራ ውሃ ብቻ ነው የሚሄደው ኢትዮጵያ ከምድሯ ታጥቦ የሚሄደውን አፈርና ሚነራሎች የማስቀረቱ ሁኔታ አብስትራክት ነው ለኛ ህዝብ የማይታይ ነው እውነት ለመናገር እና ወርቅም ዳይመንድም ሁሉ ነገር አብሮ ነው የሚሄደው እና ውሃ ጠርጎ ይሄዳል ማለት ነው ከጂማም ከሁሉም አካባቢ ብዙ ወንዞች እንትን
ስለዚህ ኢጂፕት ፖሊሲያ ኢትዮጵያን በደህንነት ማቆየት ወደ ዴቨሎፕመንት ሲከድ የተለያዩ ድርጅቶችን በመፍጠር ገንዘብ በማፍሰስ በእርስ በርስ ጦርነት ውስጥ እንዲዘፈቁ የማድረጉ ሁኔታ ሜቢ ለነዚህ ለእርስ በርስ ለሀገራቸው ጥቅም የማይውለውን ፖሊሲ በስራ ላይ እንዲያውልላቸው ዳይሬክት ተነግሯቸው ሳይሆን ኢንዳይሬክት አለ አይደለም የሚያደርጉን ነገር ነው እና የኤርትራ መገንጠል የኢጂፕት እጅ እንዳለበት የታወቀ ነው እና ስትራንግሌሽኑ ቀጥሏል ተላላኪ እስከሆነ ድረስ የሚልከውን ሰው ጥቅም የማስጠበቁ ሁኔታ ደግሞ አስፈላጊ ነው ስጡኝ ይሄን ያደርግላቸው የሚለውን የነፃ አውጪዎችን ትግል ስናይ ይሄ ነው ማለት ነው እንዴት የአባይን ሁኔታ ይደግፋል ኦኬ ካለቀ በኋላ ጥረት ተደርጓል ባጀት ከሌላ ሀገሮች እንዳይገኝ ያደርጋሉ ማለት ተጽዕኖ ያደርጋሉ ይሄን ግድብ እንትና ግን ታላቁ የኢትዮጵያ ህዝብ አዋጥቶ ይሄን አንደርስታንድ አድርጎ አልቋል ብዙ ፈተና አልፎ ብዙ ጦርነትም በዚህ ምክንያት እየተደረገ ነው ኢትዮጵያ ውስጥ አንድ ነገር ነጥለን ብቻ ሳናይ ሁሉም ንክክ አለው እና ከዛ አኳያ ፖሊሲያቸው ኢትዮጵያን በደህንነት ማቆየት ግን ትላልቅ መሪዎች ናቸው የሚባለው መጥቶ እንደ ዶክተር አብይ ለስልጣኑ ብል ኖሮ ያቆም ነበር ደንጀሩ እንደመጣ የታወቀ ነው ለምሳሌ የአሰብ ወደብና የምጽዋ ኢትዮጵያ ለምንድን ነው ኔጎሺየት አድርጋ አንዱን የመውሰዱ ሁኔታ እያለ እነመለስ ለምንድን ነው ያደረጉት ተልእኮ ነው ሶ ከዛ አኳያ ስታይ ለስልጣን ብሎ ሀገርን የመሸጥ ሁኔታ ጥሩ አይደለም ሀገርን አሳልፎ የመስጠቱ ሁኔታ ነበር ማለት ይቻላል ስትራቴጂካል ቲንከር ሆኖ ስልጣንን መያዝ ይቀራል እንጂ የወደፊቱን የዚህን ህዝብ ጥቅም የሚነካ ነገር ማድረግ አስፈላጊ አይመስለኝም ግን ወያኔ ብዙ ነገር ነው ያደረገው ይሁን እንጂ በአንዳንድ ፖሊሲዎች ላይ ጥሩ ስራ የሰሩማ አሉ አመለስ ይሄንን ግድብ ኢንሲስት በማድረግ ማስጀመሩ ታይምሊ ነበር ተብሎ ሊመሰገን ይገባል ግን ኮንቲኒቲው ላይ እንቅፋቶች እየመጡ ሲሄዱ በሂደት አብይ ሲተካው ዶክተር አብይ ማለት ነው እዚህ ሀገር በስም ብቻ የሚጠራ አይመስለኝም እና ችግሩ እዛም ይቆም አይደለም እና ወደፊትም ይገነባሉ የሚል እምነት ስላላቸው የተገነባውንም ደግሞ እኛ ኮንትሮል እናድርግ ነው የኢጂፕት እንጂ ውሃ ያንስብናል አይደለም አሁን ለምሳሌ ውሃ በዛብን ነው አጥለቀለቀ ሱዳንን ምናምን መጀመሪያ የነበራቸው አርጊመንት ውሃ ይቀንስብናል አሁን ደግሞ ውሃ በዛ ኮንትሮል ማድረጉ ላይ አልቻሉትም እነዚህ አበሾች የሚል ሁኔታ ነው እና አንደርማይን ያደርጋሉ የአፍሪካን ማይንድ የኢጂፕት አረቦች ሌሎች አረቦች ማለት አይደለም እና የሚያውቁት ነገር የለም ሌሎች አረቦች ስለ አፍሪካ እና ለማለት የፈለኩኝ ሂፖክራሲ የሚሉት የግብዝነት ፖሊሲ ነው ኢጂፕት በኢትዮጵያ ላይ የምታራመደው ይሄ የግብዝነት ፖሊሲ እንደቀጠለ ነው አሜሪካንም ለማታለል ሞክረዋል በእስራኤልና ኢጂፕት መካከል ባለው ኢንትረስት አለ አይደለም እና እነ ትራምፕን ያደርጉት የፈለጉትን እንትን ብለዋል ግን የሚፈራ ፕራይም ሚኒስተር አልነበረም ዶክተር አብይ እና ይሄንን መጨረስ አለብኝ ያደረገ እና ሊመሰገን ይገባል ሰው ጥሩ ስራ በደንብ ሰርቷል ታንኪዩ ወይም ደግሞ እናመሰግናለን ማለት አለ እንግዲህ ለማለት የፈለኩት ኢጂፕት መከተል የነበረበት ፖሊሲ እዚህ መጥቶ ችግኝ መትከል ነው የፖሊሲያቸው ጥሩ የሚሆነው ከኢትዮጵያ ጋር ሰላማዊ በሆነ መንገድ ሁለቱም ህዝቦች ተደጋግፎ ሊያድጉ የሚችሉት ነገር ቢኖር እዚህ መጥቶ ዶክተር አብይ ኢኒሼት ያደረገው ችግኝ መትከል ነበረባቸው ምናልባት ይሄ ውሃ ጨመረ በጎርፍ አጥለቀለቀን የሚሉት ነገር
ከ60 ቢሊዮን ችግኝ የመጣ የዝናብ ውጤት ሊሆን ይችላል ፎር ሹር ችግኝ ዛፍ ሲተከል ሞር ምንድነው የተሻለ ዝናብ ይመጣል ከዛም መሆን ይችላል እነሱ የድሮ ካልኩሌሽን ነው ግን አሁን ሁኔታዎች ጨምሯል በኢትዮጵያ ውስጥ አየሩም ደህና የሆነ ነው ዝናብም ጨምሯል ይሄንን ማድረግ ቢችሉ ትልቅ ውሃ ይመጣል ኢትዮጵያ መያዝ አይችልም ይሆናል ያንን ውሃ እና ኢትዮጵያ ውስጥ ትልቁ ሀብት የውሃ ሀብት ነው አረቦች ቤንዚን አላቸው ወይም ነዳጅ አላቸው እኛ ደግሞ ውሃ አለን ውሃው ደግሞ ከቤንዚን የበለጠ ውድ ነው በአረብ ሀገር እንዴት እንደምንሸጥ ካወቅ ውሃ ይቀንስብናል ብሎ ከኢጂፕት ጋር ከሚቆሙ የለም ውሃ እኛ በነፃም ልንሰጣቸው እንችላለን ብንላቸው የተሻለ ነው ቀይ ባህር ተጠቃሚ ብንሆን በቧንቧ ውሃውን ማዳረስ ይቻላል ብዙ ወንዞች አሉ እንደዚሁ ወደ ባህር እየሄዱ እንትን የሚያልቁት በብላሽ ከሚሆን በብላሽ ብንሰጣቸው ወንድማማችነትን እና ዲፕሎማቲክ ታዩን ወደ ትልቅ ስትራቴጂካል ኢንትረስት ማሻገር እንችላለን እንግዲህ ችግሩ የኢጂፕት የተሳሳተ ፖሊሲ ኢጂፕት ውስጥ በትምህርት ቤት ናይል ወንዝ እዛ የራሳቸው እንደሆነ ነው የሚነገረው ሜቢ ያንን ውሸት እንደሆነ ተቀብሎ እውነቱን ተናግረው የኢጂፕት ወጣቶች መጥቶ ችግኝ ቢተክሉ በየአመቱ የተሻለ ውሃ ሊያገኙ ይችላሉ ይሄ የውጥረት ፖለቲካ የተጽዕኖ ፖለቲካ በኢትዮጵያ ውስጥ ከእንግዲህ ፕሮባብሊ ለተወሰነ ጊዜ እንጂ የአመራሩ አካሄድ አሁን በሚሄደው መንገድ ሊሰራ አይችልም because ኢትዮጵያ ይሄንን ካወቁ ህዝቡ ራሊ ማድረግ አለበት ኢንትረስቱን ለማስጠበቅ ዲስኢንቴግሬት መሆን የለበትም ይሄ ኢንትረስት ሞልድ ሆኗል ሼፕ አፕ ሆኖ መጥቷል ከዛ አኳያ ሲታይ የአገሪቱ አመራር የሚሊተሪውና የጸጥታ ኃይሉን ማጠንከር አለበት ኢንትረስቱን ለማስከበር ለዚህ ደግሞ ኢኮኖሚክ ዴቨሎፕመንቱ ከዚህ ከግድቡ ጋር የሚመጣ ትልቅ ስለሆነ የኢትዮጵያን ብሔራዊ ኢንትረስት የሚያስጠብቁ ብዙ ነገሮች ይኖራሉ ማለት ነው እና ከዛ አኳያ የራስንም የውስጥ ችግር በዲሞክራሲያዊ መንገድ እየፈቱ ወደ ትልቁ የእድገት ጎዳና የመሄዱ ሁኔታ አስፈላጊ ነው ከዛ አኳያ ስታይ እንግዲህ አሁን ለምሳሌ ወደ ኢትዮጵያ የሚመጣ ወይም የሚፈስ ወንዝ አለ የለም እነዚህ ትናንሽ የኢትዮጵያ አካባቢ መንግስታት ሁሉ ወደ ኢትዮጵያ ነው ትኩረታቸው ውሃም ለማግኘት ለሌላ እና ውሃ ብቻ አይደለም ነው ብዙዎቹ በእርሻ እንትን ምንድነው በእርሻ ላይ የተመሰረተ ኢኮኖሚ የላቸው ፉድ ሴኩሪቲ አኳያ ኢትዮጵያ ሁሉንም መመገብ የምትችል አገር ናት ከዚህ አኳያ ተጽዕኖ ማድረግ መቻል አለባት ኢትዮጵያ ተጽዕኖ ስል ከህልውና ጋር የተያያዘውን የውሃን ችግር በወሳይድ መሆን አለበት እንጂ ከኢትዮጵያ ብቻ ማግኘት ኢትዮጵያን ደግሞ ከወደብ የማግለሉ ወይም ከባህር የማግለሉ ሁኔታ ሊኖር አይችልም ማለት ነው ነገሩ ሰጥቶ የመቀበል ከሆነ ኢትዮጵያ በወጉ ከሷ የሚወጣውን የኢኮኖሚ ጫና በስራ ላይ እስካላዋለች ድረስ የሚሆነው ምንድነው ሁሉ ጊዜ ለማኝ ይሆናል ማለት ነው ግን ፖቴንሻሉን ማወቅ የዲፕሎማሲ ፖቴንሻል ሁሉ ጊዜ ከፓወር ጋር ነው የሚመጣ ወይም ከኢኮኖሚ ኢንትረስት አኳያ ነው የኢኮኖሚ ኢንትረስቱ ደግሞ ኤሴንሻል የሆኑ ነገሮች አለ አይደለም ምንድናቸው አሁን ለምሳሌ እኔ በጅቡቲና በሶማሌ ኖሬያለሁ ከዚህ ምግብ ካለደ ችግር ከዛ ምንድነው የምናገኘው እና አንዳንድ ጊዜ አንዳንድ ነገሮች ትናንሽ ሀገሮች ራሳቸውን ችለው መንግስት ሆነው ሊቆዩ የሚችሉበት ሁኔታ የለም
ኢትዮጵያ ይህንን ሁኔታ የምትረዳ ከሆነ ያ ከዛ ሁኔታ አይደንቲፋይ አድርጎ የሆነ ቪዥን ኖሮ እስከተሰራ ድረስ ቻይና እና አሜሪካ ካምፕ እዚህ መጥተው ይሰራሉ። ኢትዮጵያ በኔበሪንግ ወይም በጎረቤት ሀገር ውስጥ ሚሊተሪ ካምፕ አይኖራትም የሚል ሁኔታ ይሄ በጣም የሚገርም ነው። እና ኢትዮጵያ ደግሞ ከአፍሪካ ሁለተኛ ደረጃ ፖፑሌሽን አላት። የሰው ኃይል ትልቅ ነገር ነው በዚህ ዓለም ላይ። አድራጊ ፈጣሪውም የሰው ኃይል ነው። ይሄንን የሰው ኃይል በእውቀት የተገነባ ትውልድ አለ አይደለም ከኖራት ኢትዮጵያ ከሌላ አገር ጭንቅላት ማምጣት ወይም ኖሌጅ ማምጣት ሁኔታ እየቀነሰ ነው የሚሄደው። ኖሌጅ ነው ኢኮኖሚክ እንትኑን የሚያሳድገው። ከዛ አኳያ ሲታይ እነዚህ ትናንሽ ሀገሮች ወደ ከ2 እና 3 ሚሊዮን የማይበልጥ ከዛም ያነሱ አሉ። 130 ሚሊዮን የኢትዮጵያ ፖፑሌሽን ደግሞ በጣም ኢንክሪዝ እያደረገ ነው ያለው እና በተወሰነ ጊዜ ወደ 200-300 ሚሊዮን የሚደርስ ነው። ይሄ ፖፑሌሽን ጠግሞ ማደር አለበት። ሰርቶ ጠግቦ መኖር አለበት። ከዛ አኳያ የሚያስፈልጋቸው ነገሮች ባህርም ያስፈልገዋል እና አክሰስ ሊኖርበት ይቻላል። በእያንዳንዱ ዓለም ውስጥ አሁን 95% የፖርት ስራ ነው የእቃን የማስገባት እና የማውጣት ሁኔታ ኮስቱ ትልቅ ነው የኢትዮጵያ እና ከዛ አኳያ ትናንሽ መንግስታት የራሳቸው ናሽናል ኢንተረስት አድርጎ የሚያዩት ኢትዮጵያ ፖርት እንዳታገኝ በኔ ብቻ ትጠቀም እኔ ከሷ ብዙ ገንዘብ አገኛለሁ የሚል ካልኩሌሽን ይሄ ሁኔታ ሊሰራ የሚችልበት ሁኔታ አለ። የናሽናል ሴኩሪቲ ወይም ደግሞ የብሔራዊ ጸጥታ ነገር በውስጡ አለ። ኢትዮጵያ የምታስገባው እቃዎች ሁሉ በትናንሾቹ ምስጢሮች አሉ። ለሀገርን የምታስጠብቅባቸው እቃዎች ይኖራሉ። ከነሱ ውጪ አይገባም ማለት ነው። ሰው የናሽናል ሴኩሪቲ ኢንተረስት በሌላ እጅ እስከሆነ ድረስ ምን አይነት ኮንፊደንስ አለ? እነዛ ለመሸጥ እንትን የሚሉት የለም። ከዛ አኳያ ስታይ የናሽናል ሴኩሪቲ ኢንተረስት የ300 250 ወይም 130 ሚሊዮን ህዝብ በትናንሾቹ የአካባቢ መንግስታት ቁጥጥር ስር ሲውል የኢትዮጵያ መሪ እንትን ደስ ይለዋል ነው የሚል እምነት የለኝም። እንግዲህ እስቲ ከዚህ ሐሳብ ወጣ እንበልና በተለይም በትናንትናው ዕለት በአደባባይ ላይ በደንብ የታየው ከዛ በፊት ግን ያው ትርምሶች ማለት ይቻላል በትግራይ አካባቢ በተለይም የፕሪቶሪያውን ስምምነት አልቀበልም ከማለቱ ጋር ተያይዞ የአንደኛው በአሁን ሰዓት በርግጥ ህዋት የሚባል የለም ግን ራሱን ህዋት ነኝ ብሎ የሚጠራው ቡድን ላይ በትናንትናው ዕለት በሰራዊቱ በህዝቡ ከፍተኛ የሆነ ተቃውሞ ገጥሞታል። መቀሌ ትናንት እጅግ በጣም ውጥረት ውስጥ የነበረችበት ሁኔታ ነውና ያለው በመጀመሪያ ደረጃ ይሄንን እንዴት ተረዱት እርሶ? ከዛም በኋላ ውጤቱ ምን ሊሆን ይችላል? በዛ አካባቢ ያለው ሰራዊቱ ብዙ ጥያቄ ያለው በርግጥም ጥያቄዎችንም በመፈክሮች ሳይቀር እያነሳ ነው የሚገኘው። በርካታ ቪዲዮዎችንም እያየን እየተመለከትን ነውና የምንገኘው። እስቲ እርሶ እንዴት ገመገሙት? ከህዋቱ ሁኔታ እንነሳና እንዴት አዩት? እኔ ከመጀመሪያውም ህዋት ወይም ደግሞ ቲፒኤልኤፍ ከስህተት የተነሳ ፖሊሲን በስህተት ስራ ላይ ለማዋል ነው የተንቀሳቀሱት። አንደኛ በኢትዮጵያ ውስጥ ይህ ግሩፕ ወደ 7 አመት በጉልበት ነው ያስተዳደሩት። በዚህ ደረጃ ደግሞ የኦሮሞ ህዝብ ትልቁ ተበዳይ ነው እና ሌሎች አልተበደሉም ማለት አይደለም። በቁንጽል ሰዎች ሊወስዱት ይችላሉ። ትልቁ ስል ሜጀር ሮል በኢትዮጵያ ውስጥ የኦሮሞ ህዝብ ትልቁ ነው በፖፑሌሽን ደረጃ ማለት ነው።
እና የኢኮኖሚው ሁኔታ ስታይ ትልቁ ኢኮኖሚ በኦሮሞ ህዝብ እጅ ነው ያለው ከፈርቲሊቲው አካባቢ ስታይ ወይም ደግሞ ከጂኦግራፊካል ሎኬሽኑ እና ካለው ፖቴንሻል ኢኮኖሚክ ፖቴንሻል አኳያ እነሱ በዚህ ላይ ስለተኮሩ በዚህ አካባቢ ትልቁ ተበዳይ ነው የኦሮሞ ህዝብ እና ይሄን ትግል በግንባር ቀደምነትም የመሩት የኦሮሞ ወጣቶች ናቸው። ይሄ ማንም እንትን ሊል ይችላል። ለምንድን ነው ኦሮሞ ብቻ የምትለው የሚሉ ብዙ ሰዎች አሉ። አንድ ጊዜ ልንገርሽ የሆነ የዩኒቨርሲቲ አስተማሪ ነው ውጪ ነው ያለው የካምባታ ሰው ነው እና ፖለቲካ ስንወያይ ምን አለኝ ትልቁ ኢትዮጵያ ህዝብ እናንተ ናቸው እኛ ትናንሾቹ ተነስተን ብንናገር ቪክቲማይዝድ እንደረጋለን እናንተን እየጠበቅን እኮ ነው አለኝ። መጨቆናችንን ያለማወቅ ሳይሆን ትልቁ ብሔር ዝም ብሎ ሲቀመጥ እኛ ምን እናደርጋለን ከዛ አኳያ ሮሉን መጫወት ያለበት ትልቁ ብሔር መሆን አለበት የሚል ነው። ከዛ አኳያ ነው እኔ ብዙ ጊዜ የምናገረው እንጂ ከሌላ አኳያ ሌሎችን ለማሳነስ አይደለም። ወደ 5000 ከዛም በላይ የተሰዉበት ትግል ወያኔ ለውጡን ያለመቀበል ሬዚስት አድርጎ ነበር እና ፎር ሹር በግድ አይደለም በውዴታ አይደለም በግድ ነው የሆነው እና ፖሊሲው ደግሞ ለውጡ ሲመጣ በማጆሪቲ ህዝብ የተደገፉ ፖሊሲዎችን መቃወም ጀመሩ ማለት ነው። ግን መቀበል ነበረባቸው። ለምሳሌ የሀገሪቱን ኢኮኖሚ ሳክ አድርጎ ወይም ደግሞ ወደ ራሳቸው እየገለበጡ ወደ ውጭም ሴቭ ያደርጉ ነበር። ወደ 33 ቢሊዮን ዶላር ከዚህ ሀገር እንደሸሸ ነው የሚነገረው በቲፒኤልኤፍ እና ይሄንን ሁሉ ይቅርታ ተደርጎለት ሊቀበሉት አልቻሉም። በየአካባቢው ለውጡ ሬዚስት ለማድረግ ሞክረዋል ባላቸው ገንዘብ ባላቸው ስትራቴጂካል ሎኬሽን within different organizations በተለያዩ ድርጅቶች ውስጥ ከዛ ሁኔታ የዶክተር አብይን መንግስት ለመጣል ስራ ጀመሩ ማለት ነው። በንጥል ህዝቡ ምን ያደርገናል የሚል እንትና አልነበራቸው። ሆኖም እንደ የቀድሞ የኦልድ ወይም የአሮጌው አላያንስ ይሰራል ብሎ የገመቱ ነበሩ። ያም ሊሰራ አልቻለም። ለራሳቸው በራሳቸው ጦርነት ውስጥ ገቡ ማለት ነው። ጦርነት ውስጥ ሲገባ የአማራን አካባቢ ህዝብ ጠላትነት በይፋ ይናገሩ ነበር። ምንም ይሄ የአምነስቲ ኢንተርናሽናልም ሪፖርት ነበር እና ሴቶችን እየደፈሩ ምን ይሉ እንደነበረ ተጨባጭ ሆነ ማስረጃ ነው። ሰው ቀርቶ በሬዎችም ይገደሉ ነበር። ያ የተመሰቃቀለ ሁኔታ ነው። አስቦበት ሳይሆን እኛ ሁሉን ነገር ማድረግ እንችላለን፣ ጦርነት ፈጣሪዎችም ነን፣ አሸናፊዎችም ነን፣ እኛን የሚደርስ የለም፣ በአፍሪካ ቀንድ ሁሉን ነገር ማድረግ እንችላለን የሚል የተነፋፋ ባሉን ሆኖ ነው የተገኙት እና ባሉኑ ሲተነፍስ ደግሞ የቪክቶሪያ የሳውዝ አፍሪካው እንትን ፕሪቶሪያ አግሪመንት ሲመጣ እውነት ለመናገር ተሸንፎ ነው የሄዱት። ውሸት ነው እነሱ የሚሉት። ምንም አይነት አግሪመንት ይሁን ፌስ ሴቪንግ ነው እና የኢትዮጵያ መንግስት ያንን ሲቀበል ካልኩሌሽኑ የነበረው መቀሌን ብንገባ ህዝቡ ብዙ ያልቃል እና ጥሩ ሂስትሪም አይሆንም ለምን እንጂ መቀሌ ተከባ ነበር። በዚህን ጊዜ ደግሞ የነ ኢሳያስ ግሩፕ ለምን ቲፒኤልኤፍን መጨረስ አለብን ለምንድን ነው ፕሪቶሪያ የሚሆን የሚል ነው። ፌስ ሴቪንጉን አልተቀበሉም ማለት የቅሬታ ሁኔታ ያ ነው እና ከአገሪቷም አካባቢ የነበረውን ይሄ የኢፒኤልኤፍ የተለመደ ፖሊሲ ነው። እዚህም ከቲፒኤልኤፍ ጋር ሲመጡ ከቤተ መንግስት የወረሱት ያጓጓዙት ብዙ ነገር አለ የወሰዱት ማለት ነው። ከትግራይም እንደዛው ይሰበስቡ ነበር ማለት ነው እና አንዳንዶቹ በወርቅ ንግድ በሌላ ሁኔታ የመበልጸግ ሁኔታ አለ።
እና ምን ማድረግ ፈለኩኝ ራሳቸው ያመጡት ጦርነት ነው መከላከያ ከዛ አካባቢ እንዳይወጣ ከዛ በኋላ ደግሞ ፐርምፒቲቭ ስትራይክ ብሎ መከላከያ ሳያውቅ የመጡት እነሱ ናቸው አሁን ምን ይላሉ ራሳቸው በፈጠሩት ጦርነት ትግራይ ውስጥ ጄኖሳይድ ተካሄደ ራሳቸው ጸጥታውን አደፍርሶ መከላከያውን በተኛበት ጨርሶ ሌሎች ብሔር ብሔረሰቦች በዛ አካባቢ እንዲገደሉ አድርጎ በተለይ ኦሮሞን መርጠው እየገደሉ ነበር ለምን ከዚህ በፊት ለነሱ ብሎ ይሰሩ የነበሩ የሚሊተሪ ውስጥ ያሉት የተሰዉ ናቸው ለትግራይ ብሎ እና ይሄን ሁኔታ የተመሰቃቀለ ሁኔታ እየፈጠሩ ሌሎችን አኪዩዝ የማድረግ ሁኔታ ነበር ከዛ በኋላ ተሸነፉ ሲሸነፍ ማንኛውም ግሩፕ ድርጅት ውስጥ ችግር ይፈጠራል ሽንፈቱን የሚቀበል የለም ከቨር ለማድረግ የሚያደርገው ግን ህዝቡ ያየዋል ወደ 800,000 ወይ እንደው ሚሊዮን ነው የሚባለው አይ ዶንት ኖ የተቆጠረ አይመስለኝም በየጥሻው የተገደለው ወጣት ማን ነው በማን ፖሊሲ ስተት ነው ይሄ ሁሉ ወጣት ያለቀው እንግዲህ ራሳቸው በጀመሩት ነው መቼም ኢትዮጵያ መንግስት ጀምሮታል ብሉ የሚቀበል ሰው ይኖራል ብዬ አልገምትም በተኛሽበት የኢትዮጵያን መከላከያ ካቦ ገሎ እኛ አልጀመርነው የሚል ሁኔታ ሊኖር አይችልም ስፔሻሊ የሀገሪቱ መከላከያን መንካት ማለት የህልውና ጥያቄ ነው የሲምቦሊክ ጀስቸር ነው የኢትዮጵያ ወታደር የህዝቡን አንድነትና የህዝቡን የሀገሪቱን ኢንተረስት ወይም ጥቅም ለማስከበር እስከ ቆመ ድረስ የሁሉም ብሔር ብሔረሰብ ኢንስቲትዩሽን ነው ከሱ ውስጥ የሆነ ነገር ካደረግሽ የራስ ችግር እንጂ የኮንሰፕቱ ኮንስቲትዩሽናል ኮንሰፕት የለውም እና ኮንስቲትዩሽንን በመጨፍለቅ የራሳችን ያመጣነው ኮንስቲትዩሽን ነው የሚሉት አይደል ግን መልሶ ያን ሲመቱበት የተዛባ ብቻ ሳይሆን ሪሊ ትልቅ ጥያቄ ውስጥ የሚያስገባ ብዙ ነገሮች አሉ ሂፖክሪሲ የሚባለው ነገር እና የሀገሪቱን ህልውና የነካ ስቴፕ ነው ተሸንፈዋል ሽንፈቱን መቀበል ሌላ ነገር ነው እውነቱን ለህዝባቸው መንገድ ደግሞ ሌላ ነገር ያንን አላደረጉ ከቨር አፕ አድርጎ የፌደራል መንግስቱን እንደ ተጠያቂነት የማቅረቡ ሁኔታ ትራይ ያደረጉት ያ ደግሞ ፌል ሲያደርግ ሄዶ ከቀድሞ ጠላታቸው ጋር ከኢፒኤልኤፍ ጋር እና ከተለያዩ የውክልና ጦርነት የሚያካሂዱ ድርጅቶች ጋር አላያንስ የመፍጠረው የማዕከላዊ መንግስት ሪሊ በቲፒኤልኤፍ በትግራይ ላይ ያለው ፖሊሲ አንዳንዶቹ የተዛባ ነው ሊሉ ይችላሉ አክሽን አልወሰዱም ግን በዛ ውስጥ ያለውን ቅራኔ ስለሚያውቁ ሳይገቡበት ዝም ብሎ የማየቱ ሁኔታ ራሳቸውን በራሳቸው አስተዳድሩ ችግራቸውን ፍቱ ብሎ ገንዘብ የመስጠቱ ሁኔታ እንዲያስተዳድሩ ወደ 60 ቢሊዮን ብር ወጥቶበታል ይሄ ሁኔታ ከዛም የሚገኝ አይደለም ይሄ 60 ቢሊዮን ከሌሎች አካባቢ በግብር መልክ የሚሰበሰብ ነው ለምን ተደረገ ብሎ ምናገር ቢኖርም ትክክለኛ ነው ለምንድን ነው የኛ ገንዘብ ከጠላት ጋር ሆኖ ለሚወጉን የሚሰጠው የሚለው ሁኔታ ምንም ችግር የለም ግን የዶክተር አብይ አስተዳደር ያደረገው ሁኔታ ትክክል ነው የሚለው ሰዎች ሁኔታዎች ሳይረዱ አገርን ለማፍረስ የሚያደርጉትን ሁኔታ ምንም አይደለም ለምኖም ቢሆን ገንዘብ ቢወጣበት ግን አሁን ያደረጉት ሁኔታ በራሳቸው ቅራኔ ያስነሳ ማለት ነው ትክክለኛ ፖሊሲ ነው ቢኮዝ ቅራኔ እንደምነሳ ያወቅ እነሱን ዩናይት ለማድረግ ሄደው እዛ ብትገቢ ዩናይት ሊያደርጉ ይችላሉ ምክንያቱም የህልውና ጥያቄ ነው የሚል ፕሮፓጋንዳ ስለምኖር እና በቲፒኤልኤፍ በሁለት ቦታ የመውጣት ሁኔታ አይቀሬ ነበር እኔ እንደማስበው
ያ ደግሞ የተሻለ አመለካከት ያላቸው በሳል ፖለቲሻኖች ይሄንን ሁኔታ አይተው አሁን ትክክል አይደለም ይሄ ግሩፕ ጽንፈኛ ግሩፕ ነው የሚለውን ሁኔታ ሲታይ የትግራይ ህዝብ ሁለተኛ በሰው እጅ እሳት የመጨበጥ ሁኔታ አስፈላጊ እንዳልሆነ ገባው ማለት ነው። የነሱ ሰዎች ልጆች አይሞቱም ውጭ ነው ያሉት። የትግራይ ደሃ ገበሬ ልጅ ደግሞ ወደ እሳት ለማግዱት ፈለጉ። ለምንድን ነው የትግራይን ፖፑሌሽን በደንብ ያላዩት እነሱ? ከስልጣናቸው ጥማት አካያ እንጂ 5 ሚሊዮን ህዝብ 1 ሚሊዮን ወጣት አጥቶ እንዴት ነው የሀገሪቱ ማን የዛ ብሔር ህልውና ሊኖር የሚችለው? እና ሁለተኛ ወደ ጦርነት ሲያገቡ 1 ሚሊዮን ሊያጡ ነው ማለት ነው። አምራቹ ኃይል ካለቀ ሽማግሌዎች ብቻ ነው የሚቀሩት። ምንድነው ሪዛልቱ በዛ አካባቢ የሆነው? እና ሽማግሌዎች ውስጥ ጧሪ ያገኛሉ። ዌልፌር ሲስተም በኢትዮጵያ ውስጥ የለም። ያን ያህል የአገሪቷን ሀብት ወደ ጥይት መተኮሻ ቀይሮ ትግራይ ምንድነው ልትሆን የምትችለው የሚለውን ሁኔታ ስላላዩ አሁንም የትግራይ ወጣት እና ምሁራን ህዝቡ ይሄንን ሁኔታ ቴስት ስላደረገ በሂደት አመጽማን አንስቶ ቲፒኤልኤፍ መቅበር ያለበት ጊዜ ይመስለኛል። ነው እንደው ከዚህ ጋር ተያይዞ አቶ ይብሳ እንግዲህ ወያኔ እርሶ ከተናገሩት በተጨማሪ ከኤርትራ ጋር ሄዶ በግልጽ ጽምዶ የሚባል ግንባር መፍጠሩን እንግዲህ ይሄ ያደባባይ ሚስጥር ነው ሁላችንም የሰማነውና እነሱም እየሰሩ ያሉበትን ሁኔታ ነግረውናልና የህዝቡን ቢተኝነት ምናልባትም ከወያኔ ከኤርትራ መንግስት ጋር ከኢሳያስ አፈወርቂ ጋር በተደረገው ግንባር አለመስማማትስ ሊሆን ይችላል። እንደዛ አይነት አስተያየቶች ስለሚወጡ ነው እንግዲህ ሰራዊቱ እጅግ በጣም የተጎዳ ነው። በማይገባው ባላስፈላጊ ጦርነት የተሳተፈ ነው። ያም የተሳተፈበትን ጦርነት እንግዲህ ውጤቱን እርሶም እንደተናገሩት አይቷል። ከዛም ውጪ የሚሄዱ እዛ አካባቢ የሚሄዱ በጀቶችን ወደ ህዝቡ እንደማይደርስም ሌላ ይቀርና ማዳበሪያን ሳይቀር ከዛ አካባቢ የሚወጡ መረጃዎች ይጠቁማሉና ምናልባት ግን ከዚህ በተጨማሪ ከኤርትራ ጋር ያለው ምናልባት የነደብረጽዮን ቡድን የፈጠረው ግንባርስ እንደ አንድ ለተቃውሞ መነሻ ሊሆን ይችላል ብለው ያስባሉ? ኦፍ ኮርስ ብዙ የተወሳሰቡ ነገሮች አሉ እና የትግራይ ህዝብ ይሄን ኮንፍሊክት ላለመሳተፍ የሚያደርገው ነው። የቲፒኤልኤፍ አሮጌው ጽንፈኛው አመራር በደብረጽዮን እና በፈትለወርቅ በምንም በማይገነዘቡ የዓለም ተለዋዋጭነት ያልገባቸው ወገኖች ከኢሳያስ ግሩፕ ጋር መጣመሩ ከፋኖ ጽንፈኞች ጋር ሆዬ የመብዛቱ ሁኔታ ይሄ ግሩፕ አይ ቲንክ ቋንቋቸውን ይናገራሉ እንጂ የሀገሪቷን ትራንስፎርሜሽን በደንብ የገባቸው አይመስለኝም። በሳውዝ ያለው ፖፑሌሽን ትልቅ ነው የኢትዮጵያ ፖቴንሻሊቲው ከኢኮኖሚ አኳያ ከዛ አንፃር ነው። እና ነገሩ ዝም ብሎ በጠመንጃ መጥቶ እዚህ የመበልጸግ ኮንሰፕት ከሚይዙ እንዴት ህዝቦች በእኩልነት በወንድማማችነት በዲሞክራሲያዊ መንገድ ዲሞክራሲያዊ ስል የህዝብ መንግስት በህዝብ ለህዝብ የሚለውን ፕሪንሲፕል አዳፕት ያደረጉ አይመስለኝም። የድሮውን የመሳፍንት ዘመን ሜንታሊቲ ያላቸው ናቸው። ይሄ ደግሞ ያን ጊዜ የነበረው ሳይኮሎጂካል ኮንሰፕት ያሸነፈ ሁሉን ነገር ይወስዳል፣ የተሸነፈ ነፍሱንም ያጣል የሚባልበት ነገር ነው። ነፍሱ እንዲቆይ ከተፈለገ ያሸነፈውን ማክበር አለበት ወይም ደግሞ ተገዢ መሆን አለበት ወይም መገበር አለበት የሚል ሁኔታን የሚከተሉ ሰዎች ስለሆነ ይህ ዘመን ደግሞ እንደዛ አይነት ዘመን አይደለም። ዘመኑ ተለውጧል። ዓለምም በዚህ አይነት ፖሊሲ ከእንግዲህ የምትተዳደር አይደለችም እና ዓለም የሚባለው ነገር
ፖሊሲው ኢኮኖሚ ፖሊሲው ሆነ ፖለቲካ በአንዳንድ ጊዜ ድንበሮች አርቲፊሻሎች ናቸው ከድንበር የወጣ ነው ዶላርም እና አንድ ሀገር ቀውስ ውስጥ ሲገባ ሁሉም ዓለም ቀውስ ውስጥ ይገባል ይሄ ያልገባቸው ሰዎች ስለሆነ በድሮ ሁኔታ እንዳለን አሁንም እኮ ፍንፍኔን መተን 4 ኪሎን እንይዛለን የሚሉ አሉ እነ ደብረጽዮንም ይላሉ እንዋጋለን ሄደን ስልጣኑን እንወስድና እናሳያቸዋለን ማንን ነው ኮኔክት የሚያደርጉት ኦሮሞን ነው because በአጋጣሚ የዚህ የኢትዮጵያ ብሔር ብሔረሰቦች መንግስት ነው ብዬ ነው ማምን አልኩኝ አይደለም አመራሩ ላይ ያለው አንድ ግለሰብ እኔ ኦሮሞ ነኝ የሚል ነው ራሱን አልካደም ያ ነው የሚያናድዳቸው እና ከዚህ በፊት የነበሩ የኦሮሞ መሪዎች ራሳቸውን የካዱ ናቸው እና ይሄ ደግሞ በፕራውድ ኦሮሞ ነኝ ግን እኔ የኢትዮጵያ ብሔር ብሔረሰቦች በእኩልነት በወንድማማችነት በፌደራሊዝም ስርዓት ሼርድ ገቨርንመንት እና ራስን በማስተዳደር ነው የማደርገው ይሄ ደግሞ በኮንስቲቱሽኑ የተከበረ የስልጣን ርክክቡ በህዝብ ድምጽ ይሆናል ነው በህዝብ ድምጽ ይሆናል ሲባል እነሱ ካልኩሌት የሚያደርገው የራሳቸውን ፓርቲ ቁጥር ብቻ ሜቢ ካልኩሌት ሊያደርጉ ይችላሉ ግን አንድ ሰው አንድ ድምጽ አስፈላጊ ነው ብለን የምናምንበት ደግሞ በኢትዮጵያ ውስጥ 130 ሚሊዮን ነው ማጆሪቲ ሩል ማይኖሪቲ ራይት ወይም ደግሞ የአናሳው መብት ሊከበር ይገባል መንግስት የሁሉም ነው የሚሆነው የሚያስተዳድረው ማጆሪቲ ሩል ያገኘ ቢሆንም የማይኖሪቲንም ራይት ማክበር ይሄ ኮንሰፕት አልገባቸው የጠመንጃ ነው እና ስልጣን ከጠመንጃ አፈሙዝ ይገኛል የሚል ሁኔታ ነው ከዛ ውጪ እንግዲህ ምን አይነት አናሊቲካል ኮንሰፕት ሊኖር አይችልም ምንም ትንታሬ መኖር አይችልም እውነት ይሄ ማጆሪቲ ሳይለንት ማጆሪቲው ደግሞ ሀገሩን ለቲፒኤልኤፍ ጽንፈኞች ወይም ደግሞ ለፋኖ ጽንፈኞች አሳልፎ ይሰጣል ቁጭ ብሎ የሚል እሳቤ ውስጥ አላስገባው ለምንድን ነው ሁለተኛ በቲፒኤልኤፍ ጽንፈኞች እና በአማራ ጽንፈኞች ላይ ስር የሚወድቁ የኦሮሞ ህዝብና የሌሎች ብሔር ብሔረሰቦች እና የስልጣን ፓወሩ ደግሞ በማን እጅ ነው ያለው በዚህ ማርጂናላይዝ ተደርጎ አንዳንድ ጊዜ እስላም አንዳንድ ጊዜ ደግሞ ኦሮሞ ማዳጋስካር ይግባ ምን አይነት ፎርስ ነው ኦሮሞን ወደ ማዳጋስካር የሚያስገባው ይሄ የላሸቀ የደቀቀ ሜንታሊቲ ይዞ የዘመነ ፖለቲካ የሚመኝን ህዝብ ወደ ድንቁርና የመውሰዱ ሁኔታ ሊኖር አይችልም ከዛ አኳያ የኤርትራም የትግራይም ጭቁን ህዝብ ወይም ደግሞ ማሱ ኢሳያስን አይፈልግም ግሩፑ ታይዞ ሁለቱንም መጣል ይችላል ማለት ነው የህዝብ ግንኙነት ብሎ ከቨር አድርጎ ወደ ኤርትራ ኢሳያስ ታክቲኩ ኦልድ ነው አሁን ለምሳሌ ደርግ ሲዋጉ የነበረው ከኤርትራ ምድር ወደ መሃል ጦርነት መውሰድ የሚል ነው ከመሬታቸው ወደ መሃል መውሰድ እንዴት ነው የሚወስዱት በውክልና ጦርነት የተደራጁትን ኃይሎች ጠመንጃ ገንዘብ መስጠት ከኢጂፕት ከሌላ አረብ አገሮች ተቀብሎ ግማሹን አስቀርቶ ለነዚህ ያሳልፎ የመስጠት ነው አሁን ኢሳያስ ማድረግ ላይ ያለው ይሄንን ነው ማለት ነው አሁን ይሰራል ከዚህ በፊት ሰርቷል ሊሰራ አይችልም ለምን የኢትዮጵያ መንግስት ካውንተር የሚያደርግባቸው ብዙ ነገሮች አሉ ከዛ ሁኔታ የተማረ ነገር አለ እና አሁን መውደቃቸው ይመስለኛል ቲፒኤልኤፍ እና የኢፒኤልኤፍ የሻቢያ አመራሮች እድሜያቸውም ያረጀ ነው አሳሰባቸውም ያረጀ ነው ዘሴም ታክቲክ ነው የሚጠቀሙት አሁን እንግዲህ ጦርነቱ ወደ ሌላ መውሰድ የሚለው ሁኔታ የቲፒኤልኤፍ ጽንፈኞች መርዳት ነው እሱ እነሱ ደግሞ ወደ አማራ ነው የሚያመጡት ማለት ነው ሞኝ ማን አለ ብሎ ነው ያረጀ ትግል ነው ከዛ ኳያ ስታይ በትግራይ የተቀሰቀሰው የእምቢተኝነት
እንቅስቃሴ ወደ ኤርትራም ይሄዳል የሚል እምነት ነው ያለኝ እኔ። የማዕከላዊ መንግስት ደግሞ ኮንቴን ማድረግ እንዴት ይሄን ሁኔታ ኮንቴን እናደርጋለን፣ እንዴትስ የእምቢተኝነት ፖሊሲውን የሚያራምዱ ኃይሎችን መርዳት ቢኮዝ እኛም ቢሆን በዛው ምድር ሄደን መጨነቅ የለብንም። እነሱ ራሳቸው ዲሳይድ ያድርጉ፣ ግን መርዳቱ አስፈላጊ ነው ብዬ ነው የሚገምተው። እንግዲህ አቶ ይብሳ በርካታ ነገሮችን አንስተን ተወያይተናል። እንደው ምናልባት እኔ ዘንግቸው መነሳት ነበረበት በተለይ ከወቅታዊ ጉዳዮች ጋር በተያያዘ የሚሉት ነገር ያንሱልንና እንግዲህ በሌላ ጊዜም እንደዚሁ ተገናኝተን ውይይት የምናደርግ ይሆናል። የኔ ትልቁ ኮንሰርን ሁለት ነጥብ ነው። አንደኛ በኢትዮጵያ ውስጥ ያለው ሁኔታ በዲሞክራሲያዊ መንገድ ነው ስራ መሰረቱ የቀድሞ ኮንትራዲክሽን ወይም ደግሞ ጭቅጭቅ ሊፈታ የሚችል እምነት አለኝ። በዛ ላይ መስራት ብሔራዊ ውይይት መድረኩ ተፋጥኖ ስራ ላይ እንዲውል አጀንዳዎች ህዝቦች የሚወስኑትና በምክክር የሚወሰነው ተለይቶ ወደ ህዝቡ ቢሄድ። ሁለተኛ በመሃል አገር ባለው የስልጣን ሽኩቻ እንጂ ኢሹ ላይ ፎከስ ላልሆነ በኢሹ ላይ ወይም ደግሞ በፖለቲካል ሰብስታንስ ላይ ፎከስ ቢደረግ ኖሮ ፎከሱ ምንድነው ብለን ልንረዳው እንችል ነበር። ያለው ግን የስልጣን ሽኩቻ ነው። እዛ ሲደርስ አሁን ለምሳሌ አንድ የሆነ የፋኖ ግሩፕ የጻፉትን እኔም ሐሳብ ሰጥቼ ነበር ጽፌ ነበር። ስልጣኑን እንረከብ እንጂ የራቻው ነገር አጣይቅም። ይሄን ያህል ሞኝ አይደለንም። ቅኔውንም ተምረናል፣ ገንዘብ ከፍለን ነው ተማርንበት፣ የፖለቲካ ሁኔታንም እናውቃለን እና እሬቻን በአዋጅ ለማስቀረት ነው ማለት ነው። ሞኝ ተኝቶ የኦሮሞ ህዝብ በሚሊዮን የሚቆጠረው ህዝብ ስልጣኑን ይሰጠኛል የሚል በጠመንጃም ይሁን በምንም የኦሮሞን ህዝብ እንትን ማለት አይችሉም። ለምን ጊዜያቸውን ያጠፋሉ? ወደ ምክክር ሄዶ የህዝብ ድምጽ በህዝብ ድምጽ ማደሩ አስፈላጊ ነው። የኛዎችም ጽንፈኞች በሚመጣው ይመጣል ብሎ በገመቱት ኃይል የመደገፉ ሁኔታ ትክክል አይደለም ብዬ ነው ማምነው። ከዛ ወንድሙን መግደል የለበትም የሚል እምነት አለኝ። ለዚህም ደግሞ ከመጀመሪያውም ጀምሮ የነበረኝ አቋም ነው። አሁንም ቢሆን የኢትዮጵያ የኦሮሞ ወጣቶች ይሄንን የተገነዘቡ ይመስለኛል። ካምፔናቸውን ሳይ እኔ ወንድሜን ገድዬ ለሌላ ወንድም ድምጽ ወይም ነፃነት ብዬ ብናገር ምንድነው ዘገምተኛ ሂፖክራሲ ነው። ጥሩ አይመስለኝም እና የሚያየኝ ሰው ሊታዘበኝ የሚችለው ይሄንን ነው ማለት ነው። የራስህን ህዝብ እየገደልክ እየቀነስክ ህዝብን ደግሞ ወጣቱን መቀነስ ማለት ኢኮኖሚን ማጥፋት ማለት ነው። ወጣቱ ነው ኢኮኖሚው ላይ የሚሰራው እንጂ ሌላ አይመስለኝም። እና ቤተሰብን ጧሪ መከልከል ጥሩ አይመስለኝም። በዲሞክራሲያዊ መንገድ በሰላም የህዝብን ነፃነት በህዝቡ ዘንድ እንዲወሰን ማቅረብ ነው እኔ የሚፈልገው። ከዛ አኳያ ይሄ መገዳደሉ ጥሩ አይመስለኝም። የመንግስት ሲባል ቲዮሪው ራሱ መንግስት የመጣው የቫዮለንስ የበላይነት አለው። መንግስትን ሰላም እንዳያከብር እየገደሉ ሚሊተሪን እየገደልክ ከዚህ በላይ ደግሞ የራሲ ሰው ሲገደል ሰላማዊ ሰው ተገደለ እና የሚለው ሁኔታ የልጆች ጨዋታ ነው። ይሄ ቲዮሪ አይሰራም። ከዚህ በፊት ሰርቷል የሚል እምነት አለኝ። ወደ ሰላማዊ መንገድ ህዝቡ ጥረት ቢያደርግ የተሻለ ነው ብዬ ነው የምገምተው። አለበለዚያ ግን ማንም የማንንም ኢንትረስት በነፃ አይለቅም። የኦሮሞ ህዝብ የታገለለትን ሁኔታ በጠመንጃ አስለቅቄው ስልጣን ወስዳለሁ የሚባል ነገር ሊኖር አይችልም። እኔ ራሴ ይሄ ሰላማዊ ሰው ሲበዛ የኦሮሞ ህዝብ ነፃነት ሲደፈር
ቆሜ ማያ አይደለም ያ በዲሞክራሲያዊ መንገድ ግን አብረን መኖር እንችላለን በጠመንጃ ግን እንደ ድሮው መተን ቀያችንን እንዘርፋለን መሬት እንወስዳለን አለ አይደል 4 ኪሎ የሚባል ያያተቻኝ ማን አባቱ ነው ያያቸው ያደረገው የኦሮሞ ህዝብ እዚህ ሲጨቆን የነበረ ነው ከዛ አኳያ ይሄ እውነቱም ወደ መናገር እየመጣን ነው ለማለት ፈልጋለሁ አመሰግናለሁ እንግዲህ አቶ ይብሳ ቆንጆ ማብራሪያ ነበር የሰጡን በሌላ ጊዜም ደግሞ እንደዚህ እየተገናኘን እንግዲህ በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን እርሶም ማብራሪያ ይሰጡናል ብለን ተስፋ እናደርጋለን እጅግ በጣም አመሰግናለሁ የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን እየተከታተላችሁትን ይመስል ነበር ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው ጥሩ ጊዜ ይሁንላችሁ